ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ቻናሉ ዳሞት ስታር ነው። አዲስ የሆናችሁ ተወዳጁ፣ ኮሜንታችሁ ለኛ በጣም ወሳኝ ነው። ሰብስክራይብ አድርጉ። ቻናሉ ማደግ አለበት። የተለያዩ ፖለቲካ ነክ መረጃዎችን ሰዓቱን እየጠበቅን ወደ እናንተ እናደርሳለን። ተመልካቾቻችን ወደ ዝርዝሩ ከመሄዳችን በፊት ዋና ዋና ነጥቦቹን እናስተዋውቃችሁ። ሁሉም ይውጣና ጫካ ይግባ፣ ፋኖ ብቻውን ለምን ይዋጋል ሲል የኢትዮ 360 ጋዜጠኛ ተናገረ። ብሩክ ይባስ እንደተናገረው ከሆነ ደቡብ ወላይታ እንዲሁም ሌላው ብሔር ብሔረሰብ ልክ እንደ ፋኖ ወጥቶ የብልጽግናውን መንግስት መጋፈጥ አለበት፣ ፋኖ ብቻውን ምን በወጣው ሲል ገለጸ። የፋኖ ኃይሎች ውጊያውን ከአማራ ክልል ማስወጣት አለባቸው፣ አለበለዚያም ጠቅላይ ሚኒስትር አብይ አህመድ የሚፈልገው የተራዘመ ጦርነት ነው፣ በተራዘመ ጦርነት ደግሞ ክልሉ ይወድማል ሲል አበበ ገላው አስጠነቀቀ። ሰሞኑን ለመንግስት እጁን የሰጠው የፋኖ ጋዜጠኛ በሰበር ዜና 4 ጊዜ ገድየው ነበር ሲል ተናዘዘ። ይህኛው ጋዜጠኛ በጎጃም እየተንቀሳቀሰ በርካታ ፕሮፓጋንዳዎችን ሳስተላልፍ ነበር፣ ስዘግባቸው የነበሩ በሙሉ ውሸት ናቸው፣ የፋኖ ኃይሎች በድሮን ሲመቱ ንጹሃን ናቸው የተመቱ እያልሁ እዘግብ ነበር ሲል በብልጽግናው ሚዲያ ተናዘዘም። ይህ መንግስት በአጋጣሚ ትን ቢለው አሊያም ደግሞ ስልጣን ቢለቅ ብሔርተኞች አገሪቱ ላይ ይጨፍሩባታል፣ ያፈርሷታል ሲል የብልጽግናው ተቀዳሚ አክቲቪስት ሲሳይ አጌና ተናገረ። ዘመነን ተደራደር ከማለት ኢሳያስ አፈወርቂን ተደራደር ማለት ይሻላል ሲል ለብልጽግናው መንግስት እጁን የሰጠው ፋኖ ገለጸ። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችን ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ቻናሉን በላይክ ጀምራችሁ ቪዲዮውን ከተመለከታችሁ በኋላ ኮሜንታችሁ ለኛ በጣም ወሳኝ ነው። አሁን ወደ ዝርዝር መረጃዎች እንወስዳችሁ። ሁሉም ይውጣና ጫካ ይግባ ሲል ብሩክ ይባስ ተናገረ። ብሩክ ይባስ የኢትዮ 360 ጋዜጠኛ ሲሆን ኑሮውን በአሜሪካ አድርጎ ፕሮፓጋንዳ ሲያሰራጭ ይውላል። ለአለፉት 2 ዓመታትና 3 ዓመታት ከሀብታሙ አያሌው ጋር ሆኖ በርካታ ዘገባዎችን ሲያሰራጭና ሲያስተላልፍ የነበረው ብሩክ ይባስ ፋኖ ምን በወጣው ለምን ብቻውን ይዋጋል፣ ሌሎች ብሔር ብሔረሰቦች ከፋኖ ጎን ተሰልፈው የብልጽግናውን መንግስት መጋፈጥ አለባቸው ሲል ገለጸ። አፈወርቅ እስኪገባ ድረስ አፈወርቅ ከሰማኝ ይሄንኑ ጥያቄን ማነሳው በዚሁ ሐሳብ እንዲሰጥ ማለት ነው። ሁለተኛው የሚነሳው ነገር ምንድነው? ሌሎች ብሔሮች ልክ በአማራ ልክ መታገል አለባቸው። ይሄንን ስርዓት አማራ ጫካ ገብቶ እንደሚታገለው ሁሉ ገብቶ መታገል አለበት። ጫካ በያለበት ጫካ መግባት አለበት። ደቡብ ጫካ ይግባ፣ ምዕራብም ያለው ምዕራብ ጫካ ገብቶ ይሄን ስርዓት መታገል አለበት። ከዛ በኋላ ነው በጋራ ስለ ኢትዮጵያ ማሰብ የምንችለው እንጂ አማራ በደማበት፣ አማራ በቆሰለበት፣ አማራ እንትን ባለበት ስለ ኢትዮጵያ ማንሳት ትክክል አይደለም ወይ ወደሚል አስተሳሰብ እየተመጣ ስለሆነ ይሄንን እንድታየው ጠይቃለሁ። እኔ የማስተካከል እድሉ ካለኝ አስተካክላለሁ። ለዛ ሁለታችን የፋኖ ኃይሎች ውጊያውን ከአማራ ክልል ማስወጣት አለባቸው፣ አለበዚያም ጠቅላዩ የሚፈልገው በተራዘመ ጦርነት ክልሉን ማድቀቅ ነው ሲል አበበ ገላው ገለጸ። አበበ ገላው እንደገለጸው ከሆነ የፋኖ ኃይሎች ቁጭ ብለው መነጋገር አለባቸው። ይህኛውን ጦርነት እዚያው አማራ ክልል ውስጥ በተደጋጋሚ በዙር በተለያየ አቅጣጫ የሚያደርጉ ከሆነ ክልሉ ይወድማል፣ ማህበረሰቡ ይሰቃያል ሲል የፋኖ አመራሮችን አስጠነቀቀም። ይሄ ጦርነት ናብይ የሚፈልጉት የናብይ ስትራቴጂ ምንድነው? በሚቻል አቅም ጦርነቱን ማራዘምና አውዳሜ ማድረግ ያሉትን መሰረተ ልማት እንግዲህ ይሄ ያለማ ክልል ነው እንደሚታወቀው የተወሰኑ ጥቂት ከተሞች ጋር ነው በስተቀር አብዛኛው ገጠር ነው፣ ገበሬ ህዝብ ነው፣ ምንም መሰረታዊ ልማት የለውም። ያሉት ግን ጥቃቅን ትምህርት ቤቶች፣ የጤና ጣቢያዎች የመሳሰሉ የመሰረተ ልማት የሚባሉት እንግዲህ እነዚህ ናቸው። ሌላ ልትቆጥር የምትችለው ነገር ሁሉ የለም። የንግድ እንቅስቃሴ ሁሉ ተቋርጧል። በብዙ አካባቢዎች መንገድ በብዙ ቦታዎች ተዘግቷል። መንገድ ከሌለ የኢኮኖሚ እንቅስቃሴ የለም እንደሚታወቀው እና በኢኮኖሚም በተለያዩ መንገድ ኢንፍራስትራክቸሩን ከማውደም ጨምሮ መጠነ ሰፊ የሆነ ዘመቻ አድርገው ኦፍ ኮርስ የፈለጉትን ያህል ባይሳካላቸው ግን ብዙ ውድመት ነው የፈጸሙት። ይሄ ቀጣይ የሆነ ነገር ነው።
እንግዲህ ይሄ እንደ ስትራቴጂ ያዙት በኢኮኖሚም በማህበራዊ ሴቱም በአጠቃላይ ውድመት በመፈጸም ተማሪውን ሁሉ ከትምህርት ገበታው ሁሉ እንዲፈናቀል ከማድረግ እንደሚታወቀው በኢትዮጵያ ውስጥ በአሁኑ ጊዜ ከ9 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ተፈናቅለዋል። አብዛኛው አማራ ክልል ነው። ከግማሽ በላይ የሚሆነው የአማራ ተማሪ ነው ከትምህርት ውጭ የሆነው ማለት እንግዲህ እነዚህ ወጣቶች እነዚህ ልጆች የወደፊት ዕጣ ምን ሊሆን ይችላል የሚለው እንግዲህ ከሁሉም ወደ ኋላ እንዲቀሩ የተደረገበት ሁኔታ ነው ያለው። በህወሓት ወረራ ጊዜ እንደዚሁ ትምህርት ቤቶች ከጥቅም ውጭ የሆኑበት ሁኔታ እንዲሁም ተማሪዎችም ከትምህርት ገበታቸው እንዲፈናቀሉ የተደረገበት ሁኔታ ኦልሬዲ ነበረ። አሁን ደግሞ ተጨማሪ በብልጽግና ወረራ የአብይ አህመድ ጦርነት ይሄንን እጅግ አብሶት ወደ 5 ሚሊዮን የሚጠጋ ተማሪ በክልሉ ከትምህርት ገበታው ውጭ ነው ያለው እና ይሄን ሁሉ ስታይ በኢኮኖሚ አቅሙ እንዲዳከም ስለተደረገ ገበሬው አሁን በአሁኑ ጊዜ እያመረተ አይደለም። አብዛኛውም በትግል ተሰማርቷል። የንግድ እንቅስቃሴ የለም። እንዲሁም የንግድ እንቅስቃሴ የሚያደርጉት ደግሞ ነጋዴዎች ከፍተኛ የሆነ ተጽዕኖ ይፈጸምባቸዋል። ይዘርፋሉ፣ ገንዘብ አምጡ ይባላሉ። አላመጣም ካሉ እንደዚሁ በአደባባይ ይገደላሉ ወይንም ንብረታቸው እንዲወድም ይደረጋል፣ እንዲወረስ ይደረጋል። አሁን የአረጋ ሲሳይም ከዚህ ጋር ተያያዥ የሆነ ነገር ነው። ይደግፋል፣ በተለይ ፋኖን ይደግፋል የተባለ ባለሀብት ታፍኖ ወይ ይታሰራል ወይንም ይገደላል። ይሄ በጣም የተለመደና በስፋት ያለ ነገር ነው። ስለዚህ መፍትሄ እንዴት ሊሆን ይችላል? የነሱ ስትራቴጂ በአካባቢው የተራዘመ ጦርነት ወይንም በክልሉ የተራዘመ ጦርነት አድርጎ ህዝቡንም ክልሉንም ማውደም ከሆነ ከክልሉ ጦርነቱ ራሱ እንዴት መውጣት አለበት የሚለውን የፋኖ አመራሮች በአግባቡ ሊያስቡበት የሚገባ ነገር ነው። ምክንያቱም የነሱ ስትራቴጂ አካባቢውን ከቦ ማጥቀቅ ከሆነ ከዛ መውጣት አለበት ጦርነቱ። ያለዚያ ግልጽ በሆነ ሁኔታ መቼም ጦርነት በዋናነት የሚያወድመው ያን ጦርነቱ የሚካሄድበት የጦርነት አውድማ የሆነውን አካባቢ ነው። ለመንግስት እጁን የሰጠው የፋኖ ጋዜጠኛ በሐሰት ሰበር ዜና 4 ገድዬዋለሁ፣ ፋኖ አልቆለታል፣ በርካታ ፕሮፓጋንዳዎችን ሳሰራጭ ነበረ፣ በርካታ ጊዜ የድሮን ጥቃት ፋኖ ላይ ሲደርስ ንጹሃን ላይ ነው የደረሰ እያልሁ ስዘግብ ነበር ሲል በብልጽግናው ሚዲያ ተናዘዘ። ቻሌንጆችስ ለመውጣት የነበሩ ቻሌንጆች ለምሳሌ አሁን ጀነራል አዲሱ መሐመድን 4 ጊዜ ገድዬዋለሁ በሰበር ዜና አንዴው ምሳሌ ነው ማነሳለህ። ዶክተር አብዱ ሁሴን በሌለበት ከግድያ ሙከራ መለጠ ገርጨጭ ላይ ስብሰባ ነበርና የተላከ አቶ አረጋ ከበደ ነው። ከግድያ ሙከራ መለጠ የተባለው ምክትል ርዕሰ መስተዳድር ነው የሉም በቦታው። እንግዲህ ይሄ ያሳፍራል፣ ያሸመቀቃል። ስንቱን መከላከያ ሰራዊት ገለነዋል። አሁን እኮ በህይወት ያለው መከላከያ ሰራዊት እኛ ከገደል ነው ያንሳል። የእውነት ነው መነግርና ስንሰራ የነበረው ስራ የሚዲያን ሳይሆን የአክቲቪስት ስራ ነው። በቃ የተለያዩ ጥያቄዎችን በተለያየ ጊዜ አንስቻለሁ። ሰላም የሚለው ቃል ራሱ ያስቀዝፋል። እዛ ቀጠና ላይ አመራር ተብለው ኃላፊ ተብለው የተወክሉ ሰዎች ስለ ጫካ ስልጣን ነው እንጂ ነገን አርቆ ማሰብ አይችሉም። ተጨባጭ መሬት ያለው ምንድነው? በኋላ ታሪክ አላቸው። ነፍሰ ገዳይ የነበረ ሰው እንዴት ስለ ሰላም ያስባል? ትናንት ሌባ የነበረ ሰው እንዴት ስለ ሰላም ያስባል? እሱን ነው ህዝብን ብሎ ለወጣ ሰው፣ አገሬን ብሎ ለወጣ ሰው የመጨረሻው የአማራጭ አማራጭ ሰላም ነው። በቃ እንዴ ነው የምትመለከተው አንተ? ይሄን ተዋጋን ሲሉ በጣም እስቃለሁኝ። ሱሪያቸው እስከሚወልቅ ሲሮጡ እየዋሉ ከነበረበት ቤዝ ወረዳ ለቀህ ከወረዳም የወረዳ አስተዳደር ከተሞችን ለቀህ ጫካ ውስጥ መሽገህ የአማራ ህዝብ ደርሽልሃለሁ የምትለው ምን? ይህኛው ጋዜጠኛ ይንቀሳቀስ የነበረው በምዕራብ ጎጃም ሲሆን ለበርካታ ጊዜ ፕሮፓጋንዳ ሳሰራጭ ነበር ብሏል። ግን ይህን ጋዜጠኛ ማንም ሰው አያውቀውም። ዩቲዩብ ላይም ከ5000 የበለጠ ሰብስክራይብ እንደሌለው ይነገራል። ሚዲያው አሻራ ሚዲያ ነው። ግን አንድ ቀን እዚህ ግባ የሚባል ዘገባ ዘግቦ የማያውቅ ጋዜጠኛ ነው። ግን በርካታ ፕሮፓጋንዳዎችን ሳሰራጭ ነበር፣ መነጋገሪያ ሆኛለሁ ሲል ለብልጽግናው ሚዲያ ሲናዘዝ ተስተውሏል። ይህ መንግስት በአጋጣሚ ትን ቢለው አሊያም ደግሞ ስልጣኑን ቢለቅ ብሔርተኞች ሀገሪቷን ያፈርሷታል፣ ይጫወቱባታል። ስለዚህ ይህን የብልጽግና መንግስት መደገፍ አለብን ሲል የብልጽግናው ተቀዳሚ ደጋፊ ወይንም አክቲቪስት ሲሳይ አገና ገለጸ። ሲሳይ አገና እንደሚናገረው ከሆነ መንደርተኞች አገራችንን ለማፍረስ እዚያም ይሯሯጣሉ፣ ግን አይሳካላቸውም አይነት መልእክት
አስተላልፏል። ኢትዮጵያዊ መንግስት አለ የሚለውን በአደባባይ ቀነቅናለሁ። ኢትዮጵያዊ የሚባለውን መንግስት ለመጣል ደግሞ የሚተኩስ ውስጥ አንድም ኢትዮጵያዊ ቡድን የለም። ይሄ መንግስት ኢትዮጵያዊው መንግስት የሆነ ተደነቃቅፎ ወይ ደግሞ ትን ብሎት ወይ ደግሞ በሆነ ተአምር ቢተን ብሔርተኛው ሀገር ነው የሚያጠፋው። በዘር ተደራጅቶ ሀገር የሚያቆም ሀገር የሚያጸና አይደለም። በዘር ተደራጅቶ መንደሩ ላይ የሚርመጠመጥ ነው። ከቲፒኤልኤፍ በላይ ማሳያ የለም። በስልጣን ላይ በነበሩበት ወቅት አምቀውት ቆዩ። ስልጣን ሲያጡ የመንደርተኞች ሰፈራቸው ላይ የሚርመጠመጡ ለሰው ደንታ የሌላቸው ቀማኞች፣ ገዳዮች መሆናቸውን ነፃ አወጣለሁ የሚሉት የትግራይ ህዝብ ጭምር ማየት የቻለበት ሁኔታ አለ። ዘመንን ተደራደር ከማለት ኢሳያስ አፈወርቂን ተደራደር ማለት ይቀላል ሲል ያረጋል አያና ተናገረ። ያረጋል አያናም የፋኖ አባል የነበረ ሲሆን አሁን እጁን ለመንግስት ሰጥቶ በርካታ መረጃዎችን ለመንግስት እየሰጠ ያለ እንደሆነ ይነገራል። ዘመንን ተደራደር ከማለት ግን ኢሳያስ አፈወርቂን ተደራደር ማለት ይሻላል። ዘመን በዋናነት የሚዘውረው እሱ ስለሆነ ማለት ነው። አያና የሚባለው ግለሰብ ትናንትና ለኤንቢሲ ኢትዮጵያ እንደሰጠው መረጃ ከሆነ አርበኛ ዘመነ ካሴ አምባገነን ነው፣ እሱ ካለው ውጭ ምንም ነገር ንቅንቅ የለም። ስለዚህ እሱን ተደራደር ከማለት ጉንጭ አልፋ ነገር ይሆናል የማለት ይመስላል። አድማጭ ተመልካቾቻችን እነዚህና መሰል መረጃዎችን ሰዓቱን እየጠበቅን ወደ እናንተ እናደርሳለን። እስከዚያው ድረስ ጤና ይስጥልን።